ወደ ቀዳሚ ጉዳይ እናልፋለን። የሚመራቸውን አካል ለመምረጥ የምርጫ ካርድ ማውጣታቸውን የአማራ ሚዲያ ኮርፖሬሽን ያነጋገራቸው የባህር ዳር ከተማ ነዋሪዎች ተናገሩ። ሌሎች ዜጎችም ካርዳቸውን ድምጻቸው በመሆኑ የምርጫ ካርድ እንዲያወጡም ጥሪ አቅርበዋል። ከኪሩቤል ተሾመም ተጨማሪውን እንከታተል። ካርድ አውጥቻለሁ። ያወጣሁበት ምክንያት አንድ ለሀገሪቷ ዲሞክራሲ የሚያመጣ መንግስትን ለመምረጥ ነው። ሌላ መብቴን ለመጠቀም ነው። የፈለኩበት ድርጅት ለመምረጥ መብቴን ለመጠቀም ነው። ለዛ ይጠቅማል። አንድ የተረጋጋ መንግስት ምርጫ ካለ የተረጋጋ መንግስት ይኖራል። ህዝብ የደገፈው መንግስት ይኖራል። ሀገሪቷ ግን ትረጋጋለች። አላሁመ አንተ ሰላም ወሚንከ ሰላም ማለት የሰላሙ ባለቤት ፈጣሪያችን ነህ፣ ሰላም አርግልን እያለ ነው እኛ የምንጠልይ። ወደ ሰላሙ ህዝብን ይመራል የሚል ግምት አለኝ። ወደፊት ኢንሻአላህ። ካርድ ማለት መሳሪያ ነው። መሳሪያ አንተም የሚጠቅምህን ነገር የምትጠቀምበት መሳሪያ ማለት ነው። መንግስት መመርጥበትን ይመራኛል ብለው መንግስት መመርጥበት ነው። ስለዚህ ካርድ አለመያዝ ለሰው ልጅ በጣም ይጎዳል። ዲሞክራሲ መብት መጠቀም ነው። ይሄ የዲሞክራሲ ውጤት ነው። የዲሞክራሲ አገሮች በምርጫ ነው የሚመሩ። አገራችንም ኢትዮጵያ ጀምራለች። በዚሁ በዲሞክራሲ መብቴን ተጠቅሜ የሚጠቅመኝን ሰው ለመምረጥ ነው የተዘጋጀሁት። ይጠቅመኛል ብዬ እኔ ከመረጥኩት ይመራኛል፣ አገሬን ኢትዮጵያ አገሬንም ይመራታል ብዬ ያሰብኩት ሰው ለመምረጥ ነው የተዘጋጀሁት። አውጥቶ ለሚፈልጉት መንግስት ለመምረጥ ይጠቅማል የሚባል ሀሳብ ነው ያለኝ። አሁን ካርድ ማውጣት ግዴታ ነው። ግዴታ አውጣ ባትለው እንኳ ራሱ የሀገር ዜጋ ስለሆነ መውጣት ነው ያለበት የሚባል ሀሳብ ነው ያለኝ። ይጠቅመናል ብለን እያሰብን ነው። ካርድ አውጡ እያልኩ ነው ማስተላለፍ። ካርድ ላወጡ ሰዎች የሚመክራቸው አገር ወደ በኋላ መጉተትን ነው። መኪና ወደፊት መሄድ እየቻለ ወደፊት ታኮ መሆን ነው የሚመስለው። ታኮ መሆን አለመምረጥ ታኮ ነው። አለመምረጣቸው ትልቅ አደጋ ነው ብዬ ነው ማስበው። ምን ይጠቅማቸዋል? አለመምረጣቸው ምንድነው? እንደማንም ሌላ ሰው በመረጠው መምራታቸው አይቀሬ ነው። አለመምረጣቸው ግን አገርም ይጎዳሉ፣ ራሳቸውም ይጎዳሉ። ውስጣቸው ቢያንስ አጋጣሚ ሆኖ እነሱም አይፈልጉት ነገር እኛ መርጠም እናሳልፈው እንኳን በዛ ነው የሚመሩ። ስለዚህ ምን ይጠቅማቸዋል? እንዲመርጡ ነው እኔ የምመክራቸው። ምርጫ ዜጎች የሚመራቸውን መንግስት የሚወስኑበት መሆኑን ተረድተው ድምጽ ለመስጠት የሚያስችላቸውን የምርጫ ካርድ ቀድመው ማውጣታቸውን የጎንደር ከተማ ነዋሪዎች ተናገሩ። ነዋሪዎቹ ካርድ ያላወጡ ዜጎችም ካርድ በማውጣት መብታቸውን እንዲጠቀሙ አሳስበዋል። ከቃል ኪዳን ኃይሌ ተጨማሪ እንከታተል። ምርጫ ለሀገር ያለው አበርክቶ ከፍ ያለ ነው። የዲሞክራሲ መሰረታዊ መሳሪያም ነው። አስተያየታቸውን የሰጡን የጎንደር ከተማ ነዋሪዎች ምርጫ ህዝብ የራሱን አመለካከትና ፍላጎት ለመግለጽ የሚያስችል ነው ያሉ ሲሆን ለአንድ ሀገር ፖለቲካዊ፣ ኢኮኖሚያዊና ማህበራዊ ጉዳይ ላይ ሚናው ትልቅ መሆኑን ተናግረዋል። ሀብታሙ ኃይሌ ይባላል። የጎንደር ከተማ ነዋሪ ነኝ። ያው ምርጫ ለአንድ ሀገር ያው ዜጎች ወደፊት ጣፋንታቸውን የሚወስኑበት የወደፊት ህይወታቸው በኢኮኖሚ፣ በፖለቲካ፣ በማህበራዊ ህይወት ፍላጎታቸውን የሚያስተላልፍላቸውን ሰው የሚወክሉበት ስለሆነ ያው በራሳችን ህይወት ላይ የምንወስንበት ስለሆነ ምርጫ ያን ያህል አስፈላጊነቱ አጠያያቂ አይደለም። ሞረስ ተሾመ እባላለሁ። የጎንደር ከተማ ነዋሪ ነኝ። ምርጫ ለአንድ ሀገር እድገት ከፍተኛ ሚና አለው። ምክንያቱም ፍትሃዊ ምርጫ ካለ አንድ ህዝብ የሚያምንበትን ይሆነኛል፣ ይሰራልኛል፣ ይለውጠኛል የሚለውን ነው የሚመርጥ። ስለዚህ ፍትሃዊ ምርጫ ለአንድ ሀገር እድገት መሰረት ነው። ነዋሪዎቹ ለሰባተኛው ጠቅላላ ምርጫ ድምጻቸውን በአግባቡ ለመጠቀም እንዲችሉ የምርጫ ካርድ ቀድመው መውሰዳቸውን ነግረውናል። በሚገባ አውጥቻለሁ። ከ3 ሳምንት በፊት አውጥቻለሁ። ለእኔ የተሻለውን ለሀገሪቱ፣ ለማህበረሰቤ፣ ለቤተሰቤ ይበጃል ያልኩትን ለመምረጥ ራሴ ዝግጁ ነኝ። እኔ የምርጫ ካርድ ወስጃለሁ። መጀመሪያ ነው የወሰድኩ። የአካባቢን ሰውም እንዲወስድ አድርጊያለሁ። ምክንያቱም ዲሞክራሲያዊ ምርጫ ያለውን ጠቀሜታ ስለማወቅ። አወቀ ተስፋውን እባላለሁ። የትኛው ሀገራዊ ፍቅር ይዟል የሚያሳዩን ተግባራዊ ነገሮች ተረድቼ እኔም የሆነኝን መንግስት የመምረጥ እድሉን በራሴ በተማማኝነት ይመራኛል የሚለውን መንግስት ካሁኑ ካርድም ቆርጬ ይዤ ለመምረጥም ተዘጋጅቻለሁ። በመንግስት በኩል ዲሞክራሲያዊ ምርጫን ለማካሄድ የሚያስችሉ ምቹ ሁኔታን መፍጠር ይጠበቃል ያሉት ነዋሪዎቹ ፍትሃዊ ምርጫን ለማካሄድ በሚደረገው ሂደት ውስጥ ዜጎች ድምጻቸውን በአግባቡ መጠቀም ይገባቸዋል ብለዋል። ለዚህ ደግሞ ቀድመው የምርጫ ካርድ መውሰድ አስፈላጊ መሆኑን አብራርተዋል።
ዜጎች ይህን እድል በአግባቡ መጠቀም መቻል አለባቸው። በራሳቸው ጉዳይ ላይ መወሰን ካለባቸው ይህን እድል የሚያገኙ በምርጫ ስለሆነ የምርጫ ካርድ ጊዜው ሳይረፍድ ማውጣት እንዳለባቸው ከፖለቲካል ፓርቲዎች ፕሮግራማቸውን አስተዋውቀው ህዝቦችን የሚበጃቸውን እንዲመርጡ በሚገባ በነጻነት መቀስቀስ እነሱ ይጠበቃል። እያንዳንዱ ፓርቲ ጥሩ ቅስቀሳ ማድረግ ያለበት ይመስለኛል። ሁሉም ፓርቲዎች ትክክለኛ እንዲካሄድ ምርጫ እንዲካሄድ ቅስቀሳውን ቢያደርጉ አላማቸውን ቢያሳውቁ ለህብረተሰቡ የተናገሩትን ነገር ቢፈጽሙ ለቃላቸው ታማኝ የሚሆኑ እኔ የሚሆነኝን መንግስት እንድመርጥ ደግሞ መንግስት የሰጠኝን የምርጫ ካርድ ውሰዱና የሚሆንህን መሪ ምረጥ፣ የፈለግከውን ምረጥ፣ አንተን ሊመራ ሊያስተዳድረኝ ይችላል የሚለውን ምረጥ የሚል እድል ሲሰጠን ደግሞ እኛ ሊመራን የሚችለውን መንግስት መምረጥ እንዳለብን አውቀን መነሳትና መመዝገብ እንዳለብን የግዴታ መሆኑን ማወቅ መቻል እንዳለብን ነው እኔ የተረዳሁት። የኢትዮጵያ ብሔራዊ ምርጫ ቦርድ የ7ኛውን ጠቅላላ ምርጫ የመራጮች ምዝገባ እስከ ሚያዝያ 14 ቀን 2018 ዓ.ም ድረስ ማራዘሙ የሚታወስ ነው። ዜጎች የስልጣን ምንጭና ባለቤት መሆናቸውን ለማረጋገጥ የመራጭነት መብትን የሚያጎናጽፈውን የምርጫ ካርድ ማውጣት እንደሚገባም ጥሪ ቀርቧል። የኢትዮጵያ ምርጫ ቦርድ የ7ኛው ጠቅላላ የምርጫ የመራጮች ምዝገባን እስከ ሚያዝያ 14 ማራዘሙ ይታወሳል። እነዚህና ሌሎች መረጃዎችን ባልደረባችን አብዮት ከፋለ ባጭሩ እንደሚከተለው ያስቃኘናል። ምርጫ ዜጎች በሀገራቸው ጉዳይ ውሳኔ ሰጪ መሆን የሚያስችላቸው ወሳኝ እርምጃ ነው። የተግባራዊ ዲሞክራሲ ልምምድ መገለጫ ተደርጎም ይወሰዳል። ዜጎች የሉዓላዊ ስልጣን ባለቤትና ምንጭ መሆናቸው የሚረጋገጠውም በምርጫ ነው። ታዲያ ኢትዮጵያ የፊታችን ግንቦት ወር 7ኛውን ጠቅላላ ሀገራዊ ምርጫ ለማካሄድ በተግባራዊ እንቅስቃሴ ላይ ትገኛለች። የኢትዮጵያ ብሔራዊ ምርጫ ቦርድ ለ7ኛው ጠቅላላ ሀገራዊ ምርጫ የተፎካካሪ ፓርቲዎችን ልየታና ምዝገባ አጠናቆ በመንግስትና በግል የሚዲያ ተቋማት በተመደበላቸው ፍትሐዊ የአየር ሰዓት ድልድል አማካኝነት በፖሊሲና ፕሮግራማቸው ላይ ተመስርተው የፉክክር መድረኮችን እያካሄዱ ይገኛሉ። የምረጡ እንቅስቃሴዎችም ተጧጡፈው ቀጥለዋል። የፖለቲካ ፓርቲዎች እጩዎቻቸውንም በማስተዋወቅ ላይ ይገኛሉ። የኢትዮጵያ ምርጫ ቦርድ የምርጫ አስፈጻሚዎችን ምልመላ፣ መረጣና ምደባ ስራዎችን እያከናወነ ይገኛል። ሌላውና ወሳኙ ጉዳይ የመራጮች የምዝገባ ሂደት ነው። የኢትዮጵያ ምርጫ ቦርድ የእጩዎችና የመራጮችን ምዝገባ በቴክኖሎጂ የታገዘና ዘመናዊ ለማድረግ ባወጣው እቅድ መሰረት የተለያዩ ዘመናዊ ዲጂታል የመመዝገቢያ ጣቢያዎች ተቋቁመው ስራዎችን እያከናወኑ ይገኛሉ። የዲጂታል የመራጮች ምዝገባ ተግባራዊ የሚደረግባቸው ጣቢያዎች ተዘጋጅተውም በስራ ላይ ይገኛሉ። በጊዜ ሰሌዳው መሰረት ከየካቲት 28 እስከ መጋቢት 28 2018 ዓ.ም ድረስ የመራጮች የምዝገባ ሂደት ሲካሄድ መቆየቱ ይታወሳል። ይሁን እንጂ የኢትዮጵያ ምርጫ ቦርድ የምዝገባ ሂደቱን እስከ ሚያዝያ 14 2018 ዓ.ም እንዲራዘም አድርጓል። ለመራዘሙ ምክንያቶችን እናንሳ። የመጀመሪያው የምዝገባ ሂደቱን በቴክኖሎጂ የታገዘና ዲጂታል ለማድረግ የኔትወርክና ሲስተም ሂደትን ቀልጣፋ፣ ፈጣንና ፍትሐዊ ለማድረግ የወሰደውን ጊዜ ለማካካስ አስፈላጊ ሆኖ በመገኘቱ። ሁለተኛው በምዝገባ ሂደቱ ዲጂታል የምዝገባ አገልግሎት ተደራሽ የሚያደርግ የኔትወርክ ተደራሽ ያልሆኑ አካባቢዎችንና መቆራረጥ ባጋጠመባቸው ቦታዎች የምዝገባ ሂደቱን ወደ ማኑዋል ለመቀየር የወሰደውን ጊዜ ለማካካስ አስፈላጊ ሆኖ በመገኘቱ። ሌላው ምክንያት የትራንስፖርት ተደራሽ ባልሆኑ አካባቢዎችና ችግር ባጋጠመባቸው ቦታዎች የምዝገባ ሂደት መዘግየትን ተከትሎ ይህን መስተጓጎል የወሰደውን ጊዜ ማካካስና ማራዘም አስፈላጊ ሆኖ በመገኘቱ የኢትዮጵያ ብሔራዊ ምርጫ ቦርድ የምዝገባ ሂደቱን እስከ ሚያዝያ 14 2018 ዓ.ም ድረስ እንዲራዘም ወስኗል። በቀጣይም ዜጎች በአቅራቢያቸው በሚገኙ የምዝገባ ጣቢያዎች በሞባይል መተግበሪያ፣ በምርጫ መተግበሪያ በመጠቀም በዘመናዊ ቴክኖሎጂ እንዲሁም በሌሎች አማራጮች በመጠቀም የምርጫ ካርዳቸውን በመውሰድ በሀገራቸው ጉዳይ ወሳኝ እንዲሆኑ በመረጡት መንግስት እንዲመሩና እንዲተዳደሩ የሚያስችላቸው ወሳኝ ሂደት በመሆኑ ባሉት ውስን ቀናት ውስጥ የምርጫ ካርዳቸውን በመውሰድ የዜግነት ኃላፊነታቸውን እንዲወጡ ጥሪ ቀርቧል። አመሰግናለሁ። ማንኛውም ዜጋ በሀገሩ የፖለቲካ ዕጣ ፈንታ ላይ የመወሰን መብቱ የሚረጋገጠው በምርጫ በመሳተፍ ነው። የኢትዮጵያ የምርጫ ሕግም እድሜው ለመምረጥ የደረሰ ዜጋ ለሚፈልገው እጩ ተመራጭ ድምፅን የመስጠትና በነፃነት የመምረጥ መብትንም በሕግ ደንግጓል። ይህንና ከምርጫ ጋር የተያያዙ ጉዳዮችን በተመለከተ ማብራሪያ እንዲሰጡን እዚህ ስቱዲዮ እንግዳ ጋብዘናል። እንግዳችንም የሕግ ባለሙያ የሆኑት አቶ አብዬ ካሳሁን ናቸው።
አቶ አብዬ በቅድሚያ እንኳን ደህና መጡ። እንኳን ደህና ቆያችሁ። መልካም እንግዲህ እስኪ የምርጫ ህጉ የዜጎችን የመምረጥና የመመረጥ መብታቸው እንዴት ነው የደነገገው? መልካም እንግዲህ የምርጫ ህጉ የሀገራችን የምርጫ ህግ የሚጀምረው ከህገ መንግስቱ ጀምሮ ነው። ሀገራችን ያጸደቀቻቸው የዓለም አቀፍ ስምምነቶችም አሉ። ህገ መንግስቱ ላይ አንቀጽ 38 ንዑስ ቁጥር 1 ላይ ማንኛውም የኢትዮጵያ ዜጋ የመምረጥና የመመረጥ መብት አለው ብሎ ደንግጓል ማለት ነው። ይህንን መብት ተፈጻሚ ለማድረግ ዝርዝር ህጎች ከዛ በኋላ ወጥተዋል፣ አዋጆች ወጥተዋል። የፖለቲካ ፓርቲዎችና የምርጫ አዋጅ ቁጥር 1162 2011 ላይ ይወጣል። የምርጫ ቦርድም ያቋቁመው 1130 2011 አለ። ሌሎች ዝርዝር መመሪያዎች በምርጫ ቦርድ የወጡ በተለያዩ አገልግሎት የሚውሉ ህጎች አሉ። እነዚህ ሁሉ ይህን መብት በህገ መንግስት ደረጃ የተሰጠውን መብት ዜጎች እንዴት ወደ ተግባር እንደሚቀይሩት ዝርዝር ድንጋጌዎችን ያስቀመጡ ናቸው ማለት ነው። መልካም እንግዲህ ዜጎች ስንል ተመራጩንም መራጩንም ነው የሚያካትተውና በዚህ ወቅት እንግዲህ እነዚህ መደረግ ያለባቸው የስነ ምግባር መርሆች ምንድናቸው ከህጉ አንጻር? በጣም ጥሩ እንግዲህ መራጭና ተመራጭ ወይ በቡድን አሊያም በግል የሚወዳደሩ ተመራጮች በአንድ በኩል አሉ። መራጮች ደግሞ ዜጎች ናቸው ለምርጫ የሚሳተፉት ማለት ነው። እነዚህ ሁሉ በምርጫ ውድድር ውስጥ ለመምረጥም ይሁን ለመመረጥ በሚንቀሳቀሱበት ጊዜ የመጀመሪያው የስነ ምግባር መርህ ህግ ማክበር ነው። ጨዋታው በህግ ማዕቀፍ ውስጥ ሆኖ የሚፈጸም ነው እና መራጭም ህጉ በዝርዝር ከመራጭ የሚጠበቁ የሚላቸውን የህግ ድንጋጌዎች ተከትሎ ነው ተመራጭ የሚሆን ወይም እጩ ሆነው የሚቀርቡ ተወዳዳሪዎች ለምሳሌ የፖለቲካ ፓርቲዎች የሚመሩበት ህግ አለ ግልጽ ማለት ነው። አንደኛው ይሄ ነው የሚከበረው በምርጫ ወቅት ህግ ማክበር፣ በምርጫ ሂደት ውስጥ ኃይልን ጉልበትን ያለ መጠቀም ዲሞክራሲያዊ ነው እንትኑ ምርጫ የሚከናወነው የሚመረጠውም ሆነ የሚመርጠው በስርዓት እና በህግ ተመርቶ የሚፈጽመው እንጂ ኃይልን በመጠቀም በማስፈራራትና በመጃጃ የሚፈጸም አይደለም። ከዚያም ባለፈ የሌሎችን መብት ደግሞ ማክበር ለምሳሌ እኔ የመምረጥ መብት ያለኝ ከሆነ የሌላውን የመምረጥ መብት ልጋፋ አልችልም ማለት ነው። የሚወዳደርም አካል ከሆነ ራሱ የመመረጥ መብት ያለውን ያክል ሌላውም ተወዳድሮ የመመረጥ መብት ስላለው እነዚህ ሁሉ በምርጫ ህጉ የተመለከቱ ናቸው። ድምጽ የሚገኘው እውቀት ላይ ተመስርቶ ህዝቡ በሚወስነው መራጩ በሚወስነው እንደመሆኑ መጠን መራጩም እውቀት ላይ መስርቶ ውሳኔ ማሳረፍ አለበት በህግ አግባብ። ተመራጩም ደግሞ በዚያ መንገድ የሚመጣውን ድምጽ ማክበር መቻል አለበት። ድምጽ በተለያየ አግባብ ለማግኘት በጉቦ በተለያየ ተጽዕኖ የሚመጣ ድምጾች ላይ መከላከል ያስፈልጋል ማለት ነው። ሁሉ ነፃና ፍትሃዊ በሆነ መንገድ የሚመጣ ድምጽ ነው ትክክለኛ ምርጫ ሊባል የሚችለውና መራጭም ሆነ ተመራጭ እነዚህን መርሆችን አክብሮ ነው ሊንቀሳቀስ የሚገባው መሆንም ያለበት ማለት ነው። መልካም እንግዲህ ከምርጫው ሂደት ጋር በተያያዘ የራሳቸው ሚና ያላቸው ተቋማት አሉና ከነዚህ ተቋማት መካከል በቀዳሚነት የሚነሳው ሚዲያ ነው። እንዲሁ መገናኛ ብዙሃን በዚህ ሂደት እንዲሁ ምንድን ነው ሚናቸው፣ እንዴት ነው ሚናቸው መወጣት ያለባቸው ይላሉ? ትክክል ነው። በርካታ አካላት ከፍተኛ የሆነ ሚና አላቸው። ሚዲያ ደግሞ በጣም የላቀ ሚና ያለው አካል ነው። በመጀመሪያ መራጩም ሆነ እጩዎች ተወዳዳሪዎች እውቀት ላይ የተመሰረተ እንቅስቃሴ እንዲያደርጉ ግንዛቤ ማስጨበጥ፣ መረጃ የመስጠት፣ ግልጽነትን የመፍጠር፣ ተሳትፎ እንዲጎለብት የሴቶች፣ የአካል ጉዳተኞች እነዚህ ተጋላጭ የህብረተሰብ ክፍሎች እንዲሳተፉበት በሙሉ መብት ስለሆነ ሰው መብቱን እንዲሰራበት እውቀት ያስፈልገው ማወቅ ይገባዋል። ሳያውቅ መብቱን ላይሰራበት ስለሚችል ማለት ነው። ይህን ግንዛቤ መፍጠር ጉዳይ የሚዲያው ነው። እንደ ሚዲያ ተደራሽ በሰፊው ህብረተሰቡን ለማግኘት የሚችል አካል የለም። ስልጠና ብታዘጋጅ የሆነ መድረክ ላይ የሚቀር ነው። ሚዲያ ግን ባንዴ ብዙ ቦታ ሊደርስ የሚችል እንደመሆኑ መጠን ይህንን በማድረግ ረገድ በጣም ከፍተኛ የሆነ ሚና ያለው ነው። ይህን ሲያደርግ ጎን ለጎን ደግሞ መጠንቀቅ ያለበት ነገር አለ። ገንቢ ሚና የሚጫወተውን ያክል ሚዲያ አፍራሽም የሆነ ሚና ሀሰተኛ መረጃ ማሰራጨት የለበትም። አድሏዊ የሆነ አካሄድ መሄድ የለበትም። ለአንደኛው ተመራጭ አድልቶ ለሌላው ደግሞ የማጥላላት በመሀል ላይ ጥላቻን የሚቀሰቅሱ የጥላቻ ንግግሮችን ማድረግ የለበትም። ከነዚህ ሁሉ እንዲጠነቀቅ በህጉ በግልጽ ተደንግጓል ማለት ነው። እነዚህ ሁሉ የስነ ምግባር መርሆችን ተከትሎ ያው የጋዜጠኝነትና የሚዲያ ስነ ምግባር መርሆች ናቸው ወደ ምርጫ ህጉም የተካተቱትና በኃላፊነት ስሜት ስራውን መስራት የሚችለውና ትክክለኛ ውጤት ሊያመጣ የሚችለው ሚዲያ ነው። ይህን ማድረግ ይጠበቅበታል ሚዲያ ማለት ነው። መልካም የመጨረሻ ጥያቄ ላድርገውና እንግዲህ
ቅድመ ዝግጅቶች አሉ፣ የምርጫ ካርድ መውሰድ ሂደቶች አሉ። ግን ድምጽ ከተሰጠ በኋላ እንዲሁ በህዝብ ድምጽ የተመረጠ አንድ መሪ አንድ ፓርቲም ሊሆን ይችላል፣ ግለሰብም ቅድም እንዳነሱት እንግዲህ ተፎካክሮ ስልጣን የያዘም አካል ሊኖር ይችላልና እንደው የህግ የበላይነት እንዲከበር ዘላቂ ሰላምም እንዲሰፍን በሂደቱ የተሳተፉ አካላትም ሆነ ዜጎች ምንድነው ኃላፊነታቸው መውጣት ያለባቸው? እንዴት ነው? መልካም እንግዲህ በምርጫ ሂደት ነው ያው ሁላችንም እንደምናውቀው በዚህ ሂደት በእያንዳንዱ ደረጃ ከእያንዳንዱ ከተለያዩ አካላት የሚጠበቅ ኃላፊነት አለ። አስቀድሞ ምርጫውን በእለቱ የመምረጥ መብትንም ይሁን የመመረጥ መብትን እንትን ለማድረግ ተወዳዳሪዎችም ተመዝግበው ስርዓቱን ተከትለው ነው፣ መራጮችም በዚያ ስርዓት ነው የሚመጡት። ይሄን ስርዓት አክብሮ መሄድ ያስፈልጋል ማለት ነው። ይሄን ስርዓት ሳንፈጽም ቀረን ማለት እኔ ትቼዋለሁ አንተ ምረጥልኝ እንደማለት ነው የሚቆጠረው ማለት ነው። ያ ደግሞ ያለ መንግስት የሚተዳደር ሀገር የለም። አሁን ባለው ዘመናዊ ዓለም በተመረጠ መንግስት ነው በአብዛኛው ዓለም የሚተዳደረውና እኔ ባልመርጥ ሌሎች በመረጡልኝ እንድተዳደር ራሴን ይሁንታ ሰጥቻለሁ ማለት ነው። እንደዚህ እንዳይሆን ቀድሞ እነዚህ ሂደቶችን ሁሉ ማለፍን ህጉን ተከትሎ ያስፈልጋል። በምርጫው ዕለትም ተገቢ ጥንቃቄ ማድረግ ያስፈልጋል። ትንሽ የኃይል ፉክክርም ጭምር ያለበት ስለሆነ ዕለቱ እንደሌላው ቀለል አድርገን የምንመለከተው አይደለም። ወደ አልተገባ ብጥብጥ ምናምን ሲሄድ ይታያል በተለያዩ ሀገሮችም። እንደዛ እንዳይሆን ጥንቃቄ ማድረግ፣ ለምርጫ ቦርድ የተሰጡ ስልጣኖችን ማክበር፣ የተለያዩ ውጤትም የሚገለጸው በምርጫ ቦርድ ስለሆነ እነዚያን ማክበር፣ ከተመረጠም በኋላ የተመረጠውን ህግን መሰረት አድርጎ ተቀብሎ ምርጫ ቦርድ የሚሰጠውን በዚያ መሰረት ቼክ እያደረጉ በተመረጠው መንግስት ወደ መተዳደር መግባት ሁሉ ኃላፊነት ነው ማለት ነው። በጣም እናመሰግናለን አቶ አብይ ካሳሁን እዚህ ስቱዲዮ ተገኝተው ለሰጡኝ ማብራሪያ ከልብ አመሰግናለሁ። እኔም አመሰግናለሁ። መልካም የስራ ጊዜ። እሺ